አማራ ነን እያለ ነው፣ ግን ኦሮሞን ይከሳል። አሁን ስልጣን የለውም አማራው አይደለም፣ እየታገለ ነው ለነጻነት። ስለዚህ እኔ አማራ ነኝ ይላል። ብሔር አልከሰስኩም። ዮኒ አዳምጠኝ። ብሔርተኛና ኖ አይደለም፣ ኦሮሞን ከሰሰ ትግሬን ከሰሰ እያለ ነው። የኦሮሞ ብሔርተኛን ማለት ነው። ኦኬ፣ የኦሮሞ ብሔርተኛን የትግራይ ብሔርተኛን የመናገር ምንም ሞራል የለም። አንተም የሱ ቢጤ ጠባብ ብሔርተኛ ነህ። የአማራ የበላይነት እንዲመጣ ነው የምትፈልገው። ልክ የኦሮሞ ብሔርተኛ የኦሮሞ የበላይነት እንደሚሰራ አይደለም። እኩልነትማ ቢሆን እስክንድር ነጋ ኢትዮጵያን ይወዳል፣ በኢትዮጵያ እኩልነት ያምናል፣ ከትግል ይውጣ አትልም ነበር። አንተ እኩልነትን አትቀበል። አንተ የምትፈልገው የአማራን የበላይነት ነው። የአማራን ሱፔሪዮሪቲ የበላይነት ነው የምትፈልገው። ይሄ ደግሞ በኢትዮጵያ ታሪክ ውስጥ አይሆንም። እየታገልን ያለ ነው የኦሮሞን የትግራይን የበላይነት ነው የታገልን የነበረው፣ እንደ ህዝብ ሳይሆን እንደ ፖለቲካ። ይሄንን ደግማለሁ ብለህ ነው አንተ እነሱ የሚታገሉት ኢትዮጵያኒስቶች እኔ ለበላይነት የማደርገውን ትግል ይቃወሙብኛል፣ እጠላቸዋለሁ ትላለህ። ዘረኛ ስለሆንክ ነው። የእናንተ አስተሳሰብ ከትግራይ ብሔርተኛው በምንም አይለይም። የእናንተ አስተሳሰብ ከኦሮሞ ብሔርተኛው ቢብስ ነው። ቅድም ዮኒ ብሏል፣ ወይም ኤክሶዶስ ብሎታል። እንዲሁም አብይ ካደረገው ምናልባት እንዳላችሁት ብልት ስለምትቆርጡ ምናልባትም ብልቶቻችን ብዙ ወንዶች ብልት አልባ ልንሆን እንችላለን። ግን አዲስ አማራ ልጨርስ ዩሪ ማህበረሰቡ ብልት የመቁረጥ ካልቸር እንዳለው እየነገረን ያለው እሱ ነው። በቃ ግለሰቦችን ተናገር። ገብቷል። ይሄ የገበሬ ትግል እኮ ነው። ሀሳቤን ልጨርስ። ውሸት ታወራለህ። እንደዚህ ነው። ሀሳቤን ልጨርስ። መቀባት ነው። በአማራ ላይ ጥላቻችሁ እጅ የቆረጠ ፋኖ አይተናል። የለም ጭራሽ ምንም በይፋ እጅ የቆረጠ ፋኖ አይተናል። አማራ እንደዛ አይደለም። ሚውት አድርገው ዩሪ ማን ነው? ኖ አማራ በላት አማራ እንዳንተ አይነት አይደለም። ሚውት አድርገው። ምን አለ መሰለህ ችግሩ የተፈጠረው ምን መሰለህ፣ አንዳንዴ የአፍ ወለምታ ችግር ነው። ምን አለ መሰለህ የሌላ ብሔር ብትሆን የአዲስ ታይምስ ሚስት ትሸልት ነበር አይነት ጭውቴ ተጫውታል። ነጥብ የሚጣለው እዛ አካባቢ ነው። ሚስታወራ እሱ ራሱ ስለሚስት አወራ። ስለዚህ አማራ አለ አማራ እንደዚህ አይነት ነገር የለውም አልኩት። ያንማ እኔ አሁን አንተ አሁን በመጀመሪያ ሌላው ምን መሰለህ አሁን ምን ልንገርህ ልቡን ብትከፍተው አሁን እግዚአብሔር ምስክሬ ነው የምልህ ብትከፍተው ከኢትዮጵያዊነት ማውጣት አትችልም። መታገል ትችላለህ። ለፍትህ ለእኩልነት የሚጮህ አማራ እንጂ ጥግ የወጣ የተዘረጠጠ የአማራ ብሔርተኝነት የለበትም። ልታረገውም አትችልም። ለምን? በኢትዮጵያዊነት ያደገ ስብዕና ያለው ነው። መጥበብ አይችልም የአማራ ህዝብ። ከሌላው ጋር ተጋብቶ አብሮ የሚኖር ነው። አንተ የምትሄድበት መንገድ እጅግ አደገኛ ነው። አያስኬድም ነው የምልህ። አይ ከሌላው ጋር ያስማማው። ወንድዬ ሚውት አድርግልኝ። በጣም ስርዓት ያዝ እንጂ ወንደሰን ስርዓት አልክ እኮ ግን አያስኬደውም አልኩ። አያስኬደውም ወንድዬ ዮኒ አሁን ያልከው ሚውት አድርገው ወንደሰን። በጣም በመንጫጫት እኮ ዮኒ አማራን እኮ ብታመጣው አብዛኛው የአማራ ታጋዮች እነ ዘመነንም ብታመጣ እነ እስክንድር ብታመጣ እነ ምሬ ወዳጁ ሌሎቹንም በሙሉ ብታመጣቸው የአማራ ትግል ለእኩልነት እንጂ መነሻችን አማራ መድረሻችን ኢትዮጵያ እንጂ በአማራነት የሚጠናቀቅ አይደለም። ሌላው በአማራነት የሚጠናቀቅ ከሆነ ስለሌላው አይደለም። ሌሎቹማ ተሳሳቱ ብለህ ነው የምትታገለው። ኖ እንደዚህ አይነት አስተሳሰብ ይዘው ስለመጡ አንተ ብቻ ነህ ኢትዮጵያ ምንድን ማለት ብሔርተኛውም አንተም ሌላውም ኢትዮጵያ እኮ ነው። ባገሩ ያዛ እና ለሙጡልኝ ትላለህ ታዲያ ውጡልኝ እኔ ላውራበት የምትለው አንተም ሁሉም እኩል ነው። ሁሉም ኢትዮጵያዊ ነው። ከዚህ በፊት እያካሄዱት ያለ አግላይ መንገድ ነው እየሄዱ ያለ። አማራ ብቻውን የአገር ባለቤት እንደሆነ አማራ ብቻ መሞት እንዳለበት በአማራ ደም ብቻ ኢትዮጵያን ማስቀደም ብቻ ሁሉም ባለቤት ነው። አሁን የመጣው የአማራ ብሔርተኛ ሁሉም እኩል ሆኖ ባለቤት ሆኖ ነው መምጣት ያለበት እንጂ ብቻውን አማራን ብቻ እያስገደልክ
አማራን ብቻ እያስፈጨህ እምታኖራት ኢትዮጵያ አትኖርም ከዚህ በኋላ። ሁሉም ባለቤት ነው። ሰማን። ይሄንን እኮ ቀኑን ሙሉ አወራ። አሁን ለኛ እድል ስጠንና እኔ ደግሞ ሐሳቤን ልግለጽ። ከዛ ዩሪ ደግሞ ሐሳቡን ይግለጽ። አማራ ብለህ አትለጥፍ፣ ካለዛ ገባለሁ። ኦኬ ይኸውልህ አሁን እኔ ምን መሰለክ፣ አንተ ምን አልክ መሰለህ፣ እኛ የምንታገለው ቅድም ካንተ ጋር የተከራከርነው እናንተ ፍትህን አታውቁም፣ እናንተ እኩልነት ለማምጣት አይደለም የምትታገሉት። ቢኮዝ አማራውንም ለምሳሌ ሚስት እንደዚህ ከሆነች ከዚህ አካባቢ አማራ ከሆነች አንተ ሐሳብን ስለገለጽክ ብልትን ትቆርጥልሃለች የምትሉ ናችሁ። አንደኛ ከትግላችን ውጡ። ለምን እና ፕሊስ እኔ ኢትዮጵያዊ ነኝ። አባቴም አያቴም ለኢትዮጵያ የታገሉ ደማቸውን አጥንታቸውን ያፈሰሱ አባቴ 3 ጊዜ በከረን ላይ ሄዶ የተዋጋ ነው። ወንድሜ ሳይቀር አያቴ ሳይቀር ከሶማሌ ጋር የተዋጉ ነው። እኔ ኢትዮጵያዊነትን ከኔ ውስጥ አጥፍቀው ያደኩበትን የኖርኩበትን አባቴም ኢትዮጵያዊነትን ያስተማረኝ ግን አማራ ነው። ገብቷል አባባሌ? ስለዚህ እኔ ኢትዮጵያዊነትን፣ አንድነትን፣ እኩልነትን እደግፋለሁ። የአማራን ጥያቄ አልካድኩም። አማራ በኢትዮጵያ ውስጥ ተበድሏል። አዎ ተበድሏል። አማራ በኢትዮጵያ ውስጥ የተፈናቀለ ነው፣ የተጎዳ ነው። አዎ ይሄን እንዴትና የአማራ ብሔርተኝነት ይንቀሳቀስና አማራን ነፃ ያውጣ የሚለው ላይ ችግር የለብንም፣ እንደግፋለን። ስለዚህ የአማራ ብሔርተኝነትን እኔ እደግፋለሁ። ኤክሶዱስ ይደግፋል። አማራ ለነፃነት የሚያደርገውን ትግል ሁላችንም እንደግፋለን። ልዩነቱ ከእናንተ ጋር ያለን ምንድን ነው? እናንተ የአማራን ሱፒሪዮሪቲ ትፈልጋላችሁ፣ የደም ጥራት ታደርጋላችሁ። አማራ ማለት እዚህ አካባቢ የተወለደ ነው ትላላችሁ። ዲቃሎች ከትግላችን ውጡ ትላላችሁ። የኛን እኔ ሐሳቤን ልጨርስ በእናትህ ፕሊዝ። አላልንም። ቲክታኩን ሙሉ ያጥለቀለቀው እሱ ነው። አላልንም ብትል ሰው ሁሉ ይስቅባል። እና ከዛ በኋላም እንደዚህ እናንተ ዲቃሎች ከትግላችን ውጡ። ንጹህ አማራ ነው አማራ የሚባለው። ንጹህ ማን ነው ስትለው በእናቱ በአባቱ ጎጃሜ፣ በእናቱ በአባቱ ጎንደሬ፣ በእናቱ በአባቱ ወለዬ ምናምን የሆነ ብለህ ትመጣለህ ማለት ነው። አላልንም ዮኒ፣ እንደዚህ አይነት ነገር አላልንም። ስንል ሰምተሃል ዮኒ? እዚህ ጋር ዮኒ ነገር ስንል ሰምተሃል? ሐሳቤን ልጨርስ ወንድሜ። እኛ እንደዚህ አላልንም። ለዚህ እኮ ማስረጃ አያስፈልገኝም እኮ። አላልንም። እዚህ ጋር ማን ሲል ሰማ? ሚውት አድርገው። ቲክታኩን በሙሉ የሞላው የእናንተ ንግግር እኮ ነው። እንደዚህ አይነት አትንዛ። አንተ የምትሰድባቸው ሰዎች ናቸው እንደዛ የሚሉ። ሚውት አድርገው ወንድዬ። እኔ አሁን ተረጋግቼ ሐሳቤን እየገለጽኩ ነው። ለምን እንደምትንጫጫ አይገባኝም። አንተ እኮ ሐሳብን በሰፊ ያላልነው ትላለህ ነው እኮ። አሁን አንተ እንደዛ የሚሉ ገበሬ የሆነ ፖለቲካ አይችልም እያልክ ብዙ ነገር ስታወራ ስለሰደብካቸው ነው። ስለምሰድባቸው እንደዛ ያለው ወንዲ ይጨርስና ቶ መልስ ምናምን ዩሪም ስላለ የሚያገዘ ሰው ስላለ ችግር የለም፣ አታስብ፣ ችግር የለው። ይኸውልህ ዩሪን ራሱ ጉራጌ ነው እኮ ነው የምትሉት አይደለም እንዴ? ዩሪ አማራ አይደለም ጉራጌ ነው። አንተ አላልከውም፣ ሌሎች ብለውታል። ምን ሆነ ነው አንተ እንዴ? አላልነው። ምንድነው አደባባይ ተናገርከውን ክደት ትችላለህ እንዴ? ዩሪ ጉራጌ ነው፣ ከትግላችን ይውጣ፣ አጭበርባሪ ነው፣ አማራ አይደለም ማን የሚባለው የሚሉት እነማን ናቸው? ያንተ አካባቢ ልጆች ናቸው። ባይዘው የኔ አካባቢ የት ነው? ያንተ አንተ ባህር ዳር ልጅ ናውቃለሁ። እነ ቤተልሔም ላይ አዳምጠኝ። እኔ ጎጥ አልጨመረም። ጎጥ አልኩ እንደ አካባቢ ነው ያልኩት። ኖ የት አካባቢ ነኝ? ንገረኝ እስኪ። እኔ ንገረኝ። ማን ነው ዮኒዬ? እኔ በአንድ ቃላት ስናገር እሱ በላይ ላይ ካወራ ኮንቨርሴሽናችን በጣም ያስጠላ ነው የሚሆነው። እኔ የአካባቢ ነው እንጂ ጎጥህን አልጠራውም። እኔ ጎጥህንም አላውቅም፣ ግን የባህር ዳር ልጅ እንደሆንክ አውቃለሁ። ገብቶሃል? ስለዚህ አሁን ለምሳሌ እነ ቤተልሔም ከአንተ አካባቢ የመጡ ሰዎች ናቸው። ከአንድ አካባቢ ነው የመጣችሁት። ከጎጃም ከባህር ዳር አካባቢ ወይ ከደብረ ማርቆስ ከምናምን የመጣችሁ ናቸው። እነ ቤተልሔም ዳኛቸው አይደል እንደ ዩሪን ጉራጌ ሲሉ የሰማ ነው። እነ በላይ ዘመን አይደሉ እንደ ጉራጌ ይወጣልን እያሉ የሚሰድቡት። ሀብታሙ በሻ ጋላ እያሉ የሚሰድቡን እነዚህ ሰዎች ናቸው፣ ሌሎቹም ናቸው። ስለዚህ ትግላችሁ የደም ጥራት ውስጥ ገብቷል። ትግላችሁ አግላይ ነው። አማራነትን በሐሳብ የበላይነት በእኩልነት ሳይሆን የምትቀበሉት ኖ እናንተ አማሮች አዲስ አበባ የተወለዳችሁ ከሌሎች ተዋልዳችኋል። ስለዚህ ትግላችሁን ውስጥ አታስፈልጉም። እናንተ ንጹህ አማራ አይደላችሁም። ትንሽ ሐሳብ ልዩነት ስናመጣ ጉራጌ ታረጉናላችሁ፣ ኦሮሞ ታረጉናላችሁ፣ ሌላ ብሔር ትሰጡናላችሁ፣ ብዙ ስድብ ትሰድቡናላችሁ። ይሄንን አስተሳሰባችሁ የአማራን ትግል እያዳከመው መጥተዋል። ወንድዬ አንተ ላትናገር ትችላለህ ዳይሬክትሊ። እኔ ወንድዬ እንዲህ ስትናገር አልሰማሁም። ውሸት ለመናገር አልፈልግም። ሌሎቹ ግን ሲናገሩ ነው የሚውሉት።
ነገርኩ እኮ አጸያፊ መስመር ጥሰውም እስከ ጭራሽ ይሰድቡ ነው የማይሰድቡ አንተ የምትሰድባቸው ነው የማይሰድቡ ናቸው። በመጀመሪያ ደረጃ ይኸውልህ አንድ ነገር ልንገር። እኔ ስድብ የሰደብኳቸው ሰዎች የሉም። በግለሰብ እንደነሱ እንደሚሰድቡኝና እንደሚናገሩኝ ብናገር ቲክታኩ ነው አቧራ የሚነሳ። በስነ ስርዓት እንድናወራ ከሆነ አዲስ አሁን አንተ ስፔሲፊክ አድርገህ ሰዎችን ጠርተህ ስማቸውን ጠርተህ ብትናገራቸው ኦኬ፣ ስማቸውን ጠርተህ ብትናገራቸው አዲስ አይናገሩ መናገር ያለብህ አሁን እኮ ምን መሰለህ የሚሰድቡን መስደብ ትችላለህ፣ ግን ስማቸው እኔ በስድብም አላምንም ወንድዬ። ይኸውልህ አንደኛ ለምን እሰድባቸዋለሁ? እኔ ሐሳብ ነው የማነሳው። አሁን ለምሳሌ ትልቆች ቀደመም አንተ ስለምትሰድባቸው ነው እያልክ የማይሆን ስም ስትሰጠኝ ነበር። አንድ ነገር ልንገር፣ እኔ ሐሳብ ነው የማነሳው። በአማራ ትግል ውስጥ የጎጥ ፖለቲካ የሚያራምዱትን አጥብቄ እቃወማለሁ። ትክክል አይደላችሁም፣ የእናንተ ፖለቲካ እንዲህ ነው እያልኩ እቃወማለሁ። ያንን ምን ያደርጉታል እነሱ? አካባቢን የመስደብ አካባቢን የመጥላት አድርገው አንተ የእኛን ሰፈር ትጠላለህ፣ አንተ ይሄን አካባቢ ትጠላለህ እንደ ሞቱ አድርገው። ጎንደር እያልክ አትናገርም አንተ ተናግረህ አታውቅም። ቪዲዮ ላምጣልህ እንዴ? እኮ እሱን ነው የምልህ እኮ እኔ ህዝብን አይደለም የምናገረው። ይኸውልህ አዳምጥ። እንደዛ ብለና ህዝብ አይደለም ጎጃም ጎንደር የሚለው ህዝብ አይደለም አይደለም። ይኸውልህ አዳምጥ። አይደለም ወንድዬ፣ እኔ ህዝብ ለምታገለትን ህዝብ ለምን እንደምናገር እኔ ጎጃም ብዬ ለምን እንደምታገለትን ህዝብ ናገር። ጎጃም የኔ ህዝብ አይደል እንዴ? ጎንደር የኔ ህዝብ አይደል እንዴ? እኔ ለአማራ ህዝብ ታገላለሁ እያልኩ ጎንደሬ ጎጃሜ የምሰርበት ምን ምክንያት የለውም። እዚህ ያሉትን ሰዎች የሚከፋፍሉትን ትንሽ ኃይለኛ ቃላት ስናገራቸው እነሱ በሚናገሩት መጠን ስመልስላቸው ህዝባችንን ስለምትሰድብ ነው። ገበሬ ብዬ ስናገረው ገበሬውን ሰደብክ ይለኛል። ገበሬ ማለት ለኔ አላዋቂ ምናምን የኋላ ቀር ማለት በእኔ ትርጉም ህዝቡን ሰደብከው ብሎ ይመጣል። ምን ላርገው እንግዲህ? ገበሬ ኋላ ቀር ነው እንዴ? በአዲስ አበባ ቋንቋ እንደዛ ነው። ገበሬ ስንል እኛ እንደዛ ነው። ፋራ አዳምጠኝ። ያ እኛ አዲስ የከተማ ልጆች አሁን ይሄ ገበሬ ብለን እንሳደባለን። ያ ማለት እኔ አዲስ ዩሪ ገበሬውን 4 ኪሎ ሊያስገባ ስለሆነ የሚታገለው እሱ ሌላ ነገር ነው። አሁን እሱ ውስጥ አንግባ። ማንም ሰው ግን ይሄ ባይዘው ማንም ሰው የሚያውቀው ነው። አንድ ሰው ፋራ ገበሬ ሰገጤ ካለ አዲስ አበባ ልጅ ሲናገር ማህበረሰብን ወይንም ትልቁን ሰፊውን ገበሬ ሳይሆን ግለሰብን አላዋቂ ነው አይደል? ዮኒ ገበሬ አንልም እንዴ? እስኪ ዮኒ አሁን ዮሪን አይደለም የአዲስ አበባ ልጅ አይደለም። ዩሪ እኮ ለማስደሰት የምትሄድበት ርቀት ራሱ ያስጠላል። ገበሬ አዲስ አበባ የአዲስ አበባ በሰከንድ ተጨቃጨቃችሁ እንዴ? ኖ ዮኒ ይመለከታል። የአዲስ አበባ ልጅ ስለሆንክ አዲስ አበባ ውስጥ አንተ ገበሬ ብለህ ፋራ ገበሬ ብለህ አትናገርም አንድን ሰው። ያ ማለት ዲፔንድስ ለተናገረኝ ለሆነ ነገር ላደረገኝ ያው ፖለቲካ ሊሰራብህ ነው። ሊሰራብህ አይደለም። አይኔ ምንድን ነው የተፈጠረው? መጀመሪያ እሱን ልመልስልህ። ቆይ እኔ አሁን ይሄ ሰገጤ ገበሬዎች ናቸው እነዚህ መሀይሞች ናቸው እያልኩ እናገራለሁ። ቲክታክ ላይ ያሉትን ማለት ቲክታክ ላይ ያሉትን ሰዎች እነዚህ አማራነትን እያንቋሸሽ ውጡልን ከትግላችን እንዲቃሎች ምናምን የሚሉትን ሰዎች እናንተ መሀይሞች ናችሁ፣ ገበሬዎች ናችሁ ብዬ እናገራቸዋለሁ። ለእኔ ገበሬ የምለው እነሱን አርሶ አደር ናቸው እያልኩ አይደለም። ሰገጤዎች ናቸው፣ መሀይሞች ናቸው። እኔ አገላለጽ የከተማ አገላለጽ እነሱ ገበሬ ማለት ሰገጤ ነው። አዳምጠኝ። እነሱ ደግሞ ይወስዱና ምን ያደርጋሉ? ኖ የጎጃም አርሶ አደርን ገበሬ ብሎ ተሳደበ፣ የጎንደር አርሶ አደር እንዲህ ይላል ማለት ነው። እንዴት እንግባባ? ኦኬ ዩሪ በምንድን ነው የተረዳው አንተ? ቆይ ከወንድ ጋር ቁርሻ ስላላችሁ እሺ ዩሪ በምንድን ነው የተረዳ? ምን መሰለህ አዲስ አበባ ውስጥ ካለማወቅ በጣም ብዙ የሚነገሩ ነውሮች አሉ። እነዛን ነውሮች አሁን ባደገው ዓለም ላይ መጥቶ ቫሊዴት ማድረግ ራሱ ነውር ነው። ይሄ እንዲያውም የአዲስ አበባን ወጣቶች የሚያስወቅስ ድንቁርና ነው እና ድንቁርና በጊዜ ሂደት መፈወስ አለበት። ገበሬ ማለት ላይ ነገር የዩሪ ፍሬንዶች አይደላችሁ እንዴ? አቶች ጋይስ አር ጉድ። አዳምጠኝ። አሁን ጊዜ ገበሬ ማለት ሰገጤ ነው ይላል አይደለም? ሲኖሩ እናገራለሁ። ዩሪ በጣም እኔ ብዙ ጊዜ ይኸውልህ በሐሳቡ በችሎታው በእውቀቱ ምናምን ደስ የሚለኝ ሰው ነው። ግን ምንድነው ቫሊዴሽን ይፈልጋል።
በተለይ ከዚህ ከጎጠኛው ቡድን ቫሊዴሽን ይፈልጋል። ይልክ ቫሊዴሽን ፈልጎ ማያረገው አሁን ለምሳሌ ላልከው ነገር የዩሪ ንግግር ምንድነው? አሁን ለምሳሌ እኔ ብዙ ጊዜ ተሳድቤ ዩሪ ብዙ ነገር ስትሳደብ ትሰማላችሁ። ገበሬ የሚል ቃል ግን ከካፌ ወጥቶ ያውቀው እግዚአብሔር ምስክሬ ነው የምልህ። አዲስ አበባ ላይ አንዳንድ ልጆች ገበሬ ማለት እንደ ፋራ የሚታይበት ነገር አለ። ብዙ ጊዜ ተሳድቤያለሁ፣ ዱቄት ብያለሁ፣ ባናት ተተከል ብያለሁ፣ ብዙ ነገር ብያለሁ። ገበሬ ግን ብዬ አላውቅም። እዚህ ላይ አው ቢያንስ ወጭ አሎ ካልኩኝ አምጡና ነገሩኝ። አልጠይቅም። አሁንም የአዲስ ታይምስ ቋንቋ ገበሬ ሲል ፋራ ማለት ነው። ተለማመደው ወደም መቀየር አለ። ጦምህን እንዳታድር አዲስ ታይምስ ጦምህን እንዳታድር። ገበሬ በጣም አሪፍ ነው ከተባለ ይኸውልህ ሀብትዬ እንደ ጓደኛ ነው ማለት። ገበሬ የእኛን ቫሊዩ የሚሰጥ ከሆነ ያ የእኛ ስህተት እንደ ስድብ እንደ ፋራ ካየ ነው መቀየር ትክክል ነው ማለት አይደለም። ስህተት ነው ከተባለ የሚያርስ ሰው ማለት ነው። ሌላ ምንም ጥፋት የለበትም። አሁን ምን አለ መሰለ አንዳንድ ነገሮችን ቃላት ለመሰንጠቅ ከመሄድ ይልቅስ እኔ ዋና ፖይንቴ እዚህ ላይ ማህበረሰቡን አልተናገርኩም ነው። እኔ የተናገርኩት አስተሳሰባ ኋላ ቀርናችሁ ማለት ነው። በእኔ ትርጉሙ ገበሬዎች ብያልኳቸው ሰዎች እዚህ ቲክታክ ላይ ያሉ ሰዎች አማራን በደምና ባጥንት የሚተረጉሙ ኦሮሞን ጋላ እያሉ የሚሳደቡ ከማዳጋስካር አንተ ቀደም ስትለው ነበር ማዳጋስካር የመጣህ እያሉ የሚሰድቡ መጸዳዳት ማለት እንችላለን። ዱቄታም ማለት እንችላለን። እነዚህ አይ ነው እሱ ላይ በቃ ችግር የለውም። እኔ ፖይንቴ ነው ይስተካከል ነው ሌላ እኮ አይደለም። ይሄ መስተካከል ለገበሬውም አይደለም አድሬስ ያደረኩት። ይሄ ልክ ነው እኮ ይገለጽበት ነበር ፋራ ምናምን ለማለት በደንብ ነው የሚገለጽበት። ስለዚህ ግን ምናልባት ነው ያረግነው ስህተት በቃ እንደዛ የሚሰድባቸው ሰዎች ናቸው እሱን የሚሰድቡት እንጂ የአማራ ብሔርተኛ እንደዛ አይናገርም። ባይዘዌ ለምን ልክ እንደዚህ ገበሬ ምናምን እያለ ሲሰድባቸው እሱን ይሰድቡታል። እሱ ሲሰድቡት ነው እንደዛ እንጂ ሌላ እኔ አሁን ምን መሰለክ ለስንት ዘመን ነው እሱን የምትሰድቡት? ግን ኖ አሁን ዩሪ ማን ነው ዮኒ? አሁን ሐሳብ እየተቆራረጠ ስለሆነ አትሊስት እጅ እስከሚሰጥ እሺ፣ ከዛ ወደ ዩሪ እንሄዳለን። ሀብትሽ አሳጥረውና ፖይንት ወደ ዩሪ እንሄድ። እኔ እኮ ባቆራርጡኝ እስካሁን ጨርሼ ዩሪ እያወራ ነበር። ባይዘው እኔ እያልኩ ያለው ምን መሰለክ ዮኒ፣ እንደው አንድ 3 ደቂቃ ዝም ብለህ ሳታቋርጠኝ ስጠኝና ሐሳቤን ላንድ ላድርገው። ይኸውልህ እኔ ከነዚህ ሰዎች ጋር ስለሚሰድቡት ነው አይደለም። ይኸውልህ እኔ ትምክተኝነትን እጠላለሁ። አሁን በአማራ ብሔርተኝነት ውስጥ አንድ አማራውን ክላሲፋይ የሚያደርገው አንተ ሙሉ አማራ ነህ፣ አንተ ጎዶሎ ነህ የሚል ለኢትዮጵያ እኔ 4 ኪሎ ይገባኛል ይላል። 4 ኪሎ ይገባኛል ካልክ በኋላ ትመጣና ደግሞ አንተ ዲቃላ ነህ ይላል። አሁን እኔ ዲቃላ ነኝ። እሺ 4 ኪሎ ምን ልታረግ ትመጣለህ? አንተ ንጹህ ከሆንክ እዛ አንተ ቀደም እንዳልከው ጎጃምና ጎንደርን አስተዳደር ለምን 4 ኪሎ ትመጣለህ?
አይ እኔ ልገዛ ነው የምመጣው፣ እኔ ላሸንፍ ነው የምመጣው ተለ ከዛ እሺ ልትገዛ ነው የምትመጣው። ኦኬ ጥሩ፣ ኢትዮጵያ ውስጥ ለውጥ ይምጣ፣ የፖለቲካ ለውጥ ይምጣ፣ እኩልነት ይምጣ፣ ዲሞክራሲ ይምጣ። ስለዚህ ለዛ ከሆነ የምትታገለው አማራ ላይ ለደረሰው ጭቆና የምትታገለው አብሬ ይታገላለሁ። እኔም አማራ ነኝ፣ ይመለከተኛል፣ እኔም ኢትዮጵያዊ ነኝ፣ በኢትዮጵያዊነት በአንድነት በእኩልነት አምናለሁ ስትለው ኖ ኖ ኖ ኖ አንተ ሙሉ አይደለም፣ አንተ ዲቃላ ነህ፣ ውጣልን ይልሃል። ይሄ አስተሳሰብ ጽዮፍ ነው። ገበሬ ማለት ጽዮፍ ነው ይልሃል። ዲቃላ ብሎ እየሰደበ ማለት ነው። እግዚአብሔር ያሳይ። ገበሬን ብለህ ሰድባቸው ነው እንደዛ ያሉ እንጂ እነሱ አይሳደቡም። አረ ይሄ ሚት ማድረግ ትችላለህ እንዴ? 3 ደቂቃ አለ እኮ አለበለዚያ ይራዘማል። ኤግዛክትሊ። አሁን በመጀመሪያ ደረጃ እኔ እንደው ገበሬ ብዬ የተናገርኩት እኮ አሁን እኮ ነው። እነዚህ ሰዎች እኮ ላለፉት 2 ዓመታት ጋላ ያልሰደቡኝ ስድብ አለን፣ ያልተናገሩኝ እንደውም ጨዋ እኮ ነኝ እኔ። ለኔ ሌላ ነበር መሳደብ የነበረብኝ፣ በእነሱ ልክ ነበር መሄድ የነበረብኝ። አላደረኩትም፣ ግን ጨዋ እናት ጨዋ አባት ያሳደገኝ ስለሆነ በስድብም አላምንም እኔ። ገብተዋል። ግን መሀይምነታቸውን፣ አላዋቂነታቸውን፣ ዘረኝነታቸውን እናገራለሁ። እነዚህ ሰዎች እኮ ሊትራሊ ይኸውልህ አማራ ኦሮሞን መጸዳዳት አስተማረው የሚሉ ሰዎች እኮ ናቸው በሚዲያ ላይ። እግዚአብሔር ያሳይ። ይሄ ቆሻሻ አስተሳሰባቸው መነወር ነው ያለበት። ገብቷል አባባል እና ባለፈው ሲሉ ነበር። ባለፈው ይቅርታ እዚህ ጋር ማራት ትምህርት ያስፈልገዋል እኔ እኮ የድንቁርና ልኬቱ እዛ ድረስ እኮ ነው። አየህ የትምክቱ የኋላ ቀርነቱ እና ለማወቅ ፈልጌ ለመቅዘን ምን ትምህርት ያስፈልገዋል? ትምህርት ያስፈልገዋል። እንስሳም ኢንስተንትሊ የሚያደርገው ነገር ነው ይሄ። ማንም ሰው ምንም እንስሳ እንኳን በትክክሉ ያውቃል፣ እንኳን የሰው ልጅ ማለት ነው። ግን ያለው የቆሻሻ ፖለቲካ አስተሳሰባቸው እዚህ ድረስ ነው ይሆንዬ። ይሄንን ግን እኔ አሁን አማራ ታጋይ ነኝ ብዬ ሳካል አድርገው ይሄንን ዝም ብዬ ተቀብዬ ነው ይሄ ትክክል ነው አልልም። አሁን ከነዚህ ሰዎች ጋር አማራ የሚባለው ምንድነው? ይሄ የጥላቻ ንግግሩን፣ ዘረኝነቱን፣ የአማራን ምንድነው የአማራን ህዝብ ከፍ በማይሆነው ነገር ማለት ነው። በእውነት ከፍ ይበል፣ እኔ ችግር የለብኝም። የአማራ ህዝብ የሚገባውን ነገር ይነገር። ግን ሌላውን ዲሁማናይዝ ማድረግ፣ ኦሮሞን መስደብ፣ ትግሬን መስደብ፣ እንደገና ደግሞ እንደኔ ያሉ ሰዎችን ዲቃላ እያሉ ማጥላላት እኔ ለአማራ አይጠቅምም። አንደኛ የአማራ ምሴት ነው ብዬ አላምንም። ህዝቡ እንደዛ አያምንም። ገብተዋል። ፖለቲካው ላይ ያሉ ሰዎች ግን ይሄንን ሲያደርጉ እኔ ከኔ ፊት ለፊት መልስ ሰጣቸዋለሁ። በዚህ ምክንያት ብቻ ነው እኔ ከአማራ ብሔርተኞች ጋር እነዚህ አማራንን ከሚሉ ባይዘዌይ ልክ ቅድም ኤክሶዶስ ብሎታል። ዝም ብለህ ስታያቸው ደግሞ ጭንብላቸውን ስታወልቀው እርግጠኛ ነኝ ወይ የጎጃም ብሔርተኛ ናቸው ወይ ጎንደር ብሔርተኛ ናቸው። ከዛ አልፎ ወይ ወሎ ወይ ሸዋ፣ ከዛ አልፎ አማራነቱ ራሱ ኮንዲሽናል ነው። እና እነዚህን ሰዎች መቃወም ማለት እኔ የአማራን ትግል መቃወም አይደለም። እኔ በአማራ ትግል አምናለሁ። ይሄን ልጨርስ ይችን 30 ሰከንድ። በአማራ ትግል አምናለሁ፣ በኢትዮጵያ እኩልነት አምናለሁ። ስለዚህ አማራ የሚያደርገው ትግል ወደ ኢትዮጵያ ምንድነው መብቱ ተከብሮ ሌሎች ብሔር ብሔረሰቦችም እኩል ሆነው አዲስ የፖለቲካል ሪፎርም እንዲመጣ፣ አዲስ የፖለቲካል ሲስተም እንዲመጣ የአማራን ህዝብ ማገዝ እፈልጋለሁ። እዚህ ላይ ምንም ችግር የለብኝም። ከነዚህ አሁን እሱ እንደሚለው እናንተ ኢትዮጵያኒስቶች እንዲህ ስልታረጉን ነው፣ በአማራ ደም ልትገቡ ነው። አይደለም ይሁን ጨርሻለሁ። ኦኬ በቃ ይሄ ሰውዬ ያመዋል። ጨርሻለሁ። ቀጥል። የተወሰነ